ቃል ብሌንን እንዳትናገር በቢላ አስፈራራቻት። አቶ ባይሉ ሰላምንና ብሌንን ይቅርታ ጠየቀ። ገነትም ለማምለጥ ስትል ዳግምን ፈነከተችው። ሰላም ጤና ይስጥልኝ፣ ኢየሩስ ነኝ። ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉ ስል በፍቅር ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ ያለፈውን ትንሽ ላስታውሳችሁ። ቃል ለጓደኛዋ የሰላም ልጅ እንዳልሆነች እየነገረቻት ነበረ። ይህን ሁሉ ውርስ እኔ ነኝ የምወርሰው፣ አንድ የተረገመው ወንድሟ ልጇ አድርጎ እዚህ ቤት አስገብቶኝ ነው። በስተመጨረሻ ግን ይሄ ሁሉ ሀብት የኔ ይሆናል ትላታለች። እሷም እንዴት ሆኖ ነው ያንቺ የሚሆነው ብላ ስትላት፣ ፋይሉን እኔ ፍሌሽ የሰረኩት ፋይል አለኝ፣ ያ ፋይል እሱን እስከ መጨረሻው እስር ቤት እንዲበሰብስ ያደርገዋል። በመቀጠል ሰላምን እገላትና ውርሱን እንዳለ እወርሳለሁ ስትላት ለጓደኛዋ ትነግራለች። ይህንንም ብሌን እጃቸውን ለማሳጠብ ውሃ ይዛ እየመጣች እያለ ሁሉንም ሚስጥር ትሰማለች። ብሌንም በመደንገጧ እጇ ላይ ያለውን ውሃ ትደፋለች። እሱም መስታጠቢያው ሲያመልጣት ቃልም ትደነግጥና ትወጣለች። ብሌንም እየሮጠች ክላሷ ትገባና በራሷ ላይ በሩን ትቆልፋለች። እውነት ነው ወይ የሰማሁት ነገር? እውነት ቃልዬ የትዬ ልጅ አይደለችም ማለት ነው? ለካ ያን ጊዜ ልትመርዛት የነበረው በዚህ የተነሳ ነው። ወይኔ እትዬ ጥሩ ሰው ናት፣ እንዴት አድርጌ ላስመልጣት እችላለሁ? እያለች ብቻዋን እየተንቀጠቀጠች እና እያለቀሰች ተቀምጣ ነበረ። ሆኖም ቃል እየሮጠች መጥቷ በሩን ታንኳኳለች። ነይ ውጪና እንነጋገር፣ የሰማሹ ነገር ሁሉ ውሸት ነው ብትላትም ሆኖም ብሌን በሩን ልትከፍት ፈቃደኛ አልነበረችም። እሺ በሩን የማትከፍችልኝ ከሆነ ታያለሽ፣ ምንም ነገር የሰማሹ እውነት አይደለም በማለትም ጥላት ትሄዳለች። ሆኖም ቶሎ ብላ ጓደኛዋ ጋር ትሄድና ጓደኛዋን ከዚህ ጥርግ ብለሽ ውጪልኝ፣ በአንቺ የተነሳ ህይወት የተመነቃቀረ ብላ እንቅ አድርጓ ትይዛታለች። በይ ውጪልኝ አይንሽን እንዳላይ ስትላት ጓደኛውም እሺ አሁን የልልሻለው፣ ሚስጥሬሽን እንደነገርሽኝ ዘንግተሽዋል ማለት ነው። ስመጣ ግን ይህንን ሚስጥርሽን ሁሉ አፍረጠርጠዋለሁ በማለትም ጥላት ትሄዳለች። እሷም ጥላት ከሄደች በኋላ ቶሎ ብላ ለባይሉ ትደውልለትና እኔ የሰላም ልጅ እንዳልሆንኩኝ ቃል ለባይሉ ከደወለች በኋላ እኔ የሰላም ልጅ እንዳልሆንኩኝ ብሌን አውቃለች። ስለዚህ ቶሎ ብለህ የሆነ ነገር አድርግ ብላ ትለዋለች። እንዴት ሰማች ብላ ስትል እሱ ታሪኩ ረጅም ነው፣ ቶሎ ብለህ የሆነ ነገር አድርግ ትለዋለች። እንዳትናገር አንቺ ከልክያት፣ እኔ የብሌንን እናት ስላገትኳት ሁሉንም ነገር እንዳትናገር አደርጋታለሁ በማለት ይላል። እሱም ቶሎ ብሎ ለሰለሞን አንተ ደውልላትና የብሌንን እናት ምንም ነገር እንዳትተነፍስ፣ ይሄ የምትንቀለቀለውን እንድታርፍ ንገራት ለብሌን ይለዋል። እሱም እሽ በቃ በማለትም ስልኩን ይዘጋል። ሆኖም ብሌን ከትንሽ ደቂቃ በኋላ ስልክ ይደወልላትና እናትሽ እኛ ጋ ነው ያለችው፣ ስለዚህ ይሄ ፊት ፊት የምትይውን ነገር አርፈሽ ተቀመጪ ብሎ ይላታል። እሷም እሺ በቃ እናቴን ምንም ነገር እንዳታደርግ ብላ ስትለውም ነይ እናትሽን ላሰማሽ ይላታል። እናትየውም አንቺ የምታውቂው ልጅ ነው ያገተኝ ብላ ስትል እሷንም በጥፊ ይመታና በይ አሁን እስክደውልልሽ ድረስ የትም ምንም ሀሳብ እንዳታወሪ ይላታል። እሷም እሺ ምንም አላደርግም በማለት ውጭ ላይ ቁጭ ብላ እያለቀሰች ቃል ትመጣለች። ቃልዬ እናቴ ታገተች እኮ ብላ ስትነግራት እሷም ደስ ካላት በኋላ ካዲያ እኔ እናትሽ መታገቷን ምን ላድርግልሽ? ምን እንዳደርግልሽ ፈልገሽ ነው? እዚህ ጋር የምታለቅሽውን ለቅሶ ልሰማልሽ ነው ወይ?
እኔ ምልሽ የሰማሹ ነገር ውሸት ነው። ምንም የሰማሹ ነገር ሁሉ ውሸት ነው፣ ለአንድ ሰው ለመናገር እንዳታስቢ ብላ ትላታለች። እሷ ግን እናቴ ታግቷብኛለች እያለች እንባዎቿ ከዓይኖቿ እየረገፈ ብትነግራትም ልትሰማት ፍቃደኛ አልነበረችም። እኔ የምልሽን መልሽልኝ፣ የሰማሹ ምንድን ነው ብላ ትላታለች። እኔ ስለ እናትሽ እና እዚህ ጋር ስለምታለቅሹ ምን አገባኝ? እናትሽ መታገት አይደለም ብትሞት እኔ ምን ያገባኛል ብላ ትላታለች። እንዴ ቃልዬ ምን ነክቶሻል? እሺ በቃ ዝም በይ ስትላት እሷም ዝም አለማለት እናቴ እያለች ስትል ከፈለገች ትሙት አልኩሽ እኮ ብላ ስትላት ቃል ዝም በይትልና ብሌንም በጩኸት ቃል ትናገራታለች። ጥሩ ቃል እንኳን መናገር ካቃተሽ ማከም ካቃተሽ ሰውን አትመርዢ ብላ ስትላት አባባል ቻልኩ ብለሽ ነው ወይ ብላ አሁን ሮጧ ወደ ቤት ትገባና ቢላ ታመጣለች። ቢላ ማምጥቷ አሁን እኔ ስለ እናትሽ የምሰማሽ ጊዜ አይደለም፣ እኔ ምንም አገባኝ ስለ እናትሽ፣ የሰማሹ ነገር ውሸት ነው ብላ ትላታለች። እኔ አሁን ለዛ ቦታ የምሰጥ ይመስልሻል ወይ? የታገተችው እናቴ እኮ ናት፣ ዞር በይልኝ ስትላት እገልሻለሁ እያለች አንገቷ ስር ቢላዋን እንደያዘች ሰላም ትመጣለች። ሰላምንም እንዳየች ቀስ ብላ ቢላውን ትደብቅና ምን ሆናችሁ ነው? በሰላም ነው ወይ ብላ ሰላም ስትጠይቃቸው አይ የብሌን እናት እኮ ታግቷ ነው በማለት መጀመሪያ ብትሞት ምን አገባኝ ያለችው ቃል አይዞሽ ብሌንዬ እኛ መላ እናጣም እናወጣልሻለን እያለች እያጽናናቻት ነይ በቃ ወደ ውስጥ እንግባ በማለትም ይዛት ትገባለች። እሷም ቃልዬ እቅፍ አድርጓ ካስገባቻት በኋላ የሰላም እቅፍ ላይ ሆኗ እያለቀሰች እናቴ እዛ እየተሰቃየች ነው፣ ምን ይሻለኛል እያለች እያለቀሰች እሷም እያባበለቻት ሳለ አቶ ባይሉ ይመጣል። አቶ ባይሉም ድንጋይ ተሸክሞ ይቅርታ አድርጊልኝ፣ በድዬሻለሁ፣ የእናቴ ልጅ ይቅርታ አድርጊልኝ ብሎ ይላታል። ሰላምም የዛን ቀን ያደረገውን ታስታውስና እኔ መቼ ነው እዚህ ቤት ግባ ያልኩ ብላ ትለዋለች። ብሌንም ያደረገውን እያሰበች ነበረ። እሱ የታላ ብሉ እያለ በጥፊ የመታትን ሁሉ እያስታወሰች ነበረ። ሰላምም ወንድሜ አይደለህም ከዛሬ ቀን ጀምሮ ብላ በጥፊ መታው ውጣልኝ ብለው ነበረ። እሱንም እያስታወሰች እሱ መሬት ላይ ተንበርክኮ ድንጋዩን ተሸክሞ ይቅርታ አድርጊልኝ ብሎ ይላታል። እሱም እሺ በቃ እቺ ልጅ ይቅርታ ታድርግልኝና እኔ እዚህ ቤት ዳግም አልመጣም ብሎ ይጠይቃታል። እሷም ጋሼ እኔ ችግር የለብኝም ተነስ ስትለው አይ እንደዛ ሳይሆን ከልብሽ ይቅርታ እንድታደርጊልኝ ነው የፈለግኩትም በማለት ይጠይቃታል። እሷም ይቅርታ አድርጌላለሁ ተነስ ብላ ትለዋለች። አቶ ባይሉም ሊነሳ ሲል ይሄን የሰራሽውን ስራ በጥፍ አስከፍልሻለሁ፣ ታያለሽ፣ ገና ብዙ ዋጋ ትከፍያለሽ እያለም በውስጡ እሺ በቃ ይቅርታ ካረግሽልኝ ብሎ አውቆም አቅፏትም ነበረ። ሆኖም ከዛም በኋላ የእናቴ ልጅ አንቺም ይቅር በይኝ፣ አንድ ጣት በስብሷል ተብሎ ተቆርጦ አይጣልምና እኛ ወንድማማቾች ነን፣ ይቅርታ አድርጊልኝ በማለት ድጋሜ እግሯ ላይ ይወድቃል። እሷም ምንም ማለት አይደለም በቃ ወንድሜ ተው ብላ ይቅርታ ታደርግለታለች። እሷንም ገና ዋጋ ትከፍያለሽ እያለ አቅፏት እሱ ሌላ ነገር ነበረ የሚያስበው። ሆኖም እየወጣ እያለ ቃልን ይጠራትና ምንድን ነው ግን እንዴትስ ልታውቅ ቻለች ልጅቷ ብሎ ሲላት ከጓደኛዬ ጋር እያወራው ነበረ፣ ከዛ ያለውን ነገር አውቃለች ሰምታለች ብላ ትላለች። ይሄን ነገር ቀላል አድርገሽ ነው ወይ እንደዚህ ሰምታለች የምትይው? ምን እያደረግሽ ነው ያለሽ ብሎ እንቅ አድርጎም ሲቆጣት ነበረ። እንዴት ይህን የመሰለ ታበላሻለሽ ይላታል።
እሷም እሺ በቃ ሁለተኛ አይደገመኝም ይቅርታ አድርግልኝ ብላ ትለዋለች። እኔ ባላስተካከል ኖሮ ነገሮች ሁሉ ተበላሽተው ነበር ብሎ ተቆጥቷትም ይቅርታ አድርጌልሻለሁ ይላታል። እሷም ታያለህ ገደል ካልከተትኩ ከዚህም በፊትም እንዲህ አድርጋል አሁን ደገምኩ አይደለ እያለች እየተናደደች እሷም ወደ ውስጥ ትገባለች። እሱም ከዛሬ ቀን ጀምሮ የብሌን ነገር ያበቃለታል። ከዚህም በኋላ ብሌን ችግራችን አትሆንም። ማታ ከዚህ ትሄዳለች፣ መኪና ይመጣላታል። ከዛም በኋላ ከዚህ ቤት ትወጣለች ብሎ ጥሏት ይሄዳል። ሆኖም ብሌንም ከብቷት በረንዳ ላይ ቁጭ ብላ ዳግም ይመጣል። ዳግምም ዝም ብሏት ወደ ክፍሉ ይገባል። ይሄ ልጅ ምን ሆኗል? ትናንትናም እንደዚህ ዝም ብሎኝ አልፏል። እስቲ ምን ሆኖ ነው ብላ ወደ ውስጥ ትገባለች። ወደ ውስጥም እንደገባች እሱ ተንፈግቶም ታየዋለች። ምን ሆነክ ነው? ዓይንህን ራሱ እግዚአብሔር ነው ያወጣ ብላ ትለዋለች። አይ መንገድ ላይ የሆነ እንጨት መቱኝ ነው ብሎ ይላታል። እሷም እንዴት እያየ አትሄድም? ለምን ሐኪም ቤት አንሄድም ታዲያ ሐኪም ቤት ልውሰድ ብላ ስትለው አይ ሐኪም ቤት አልሄድም በማለትም ይመልስላታል። እሱም እውነት ይህንን መልካምነትሽንና እኔ እያደረግኩ ያለሁትን ብትሰሚ ምን ትሆኛለሽ? እኔን አሁን እያሳመምሽ ነው ያለሽው ብሎ ይላታል። ሆኖም የብሌን እናትም ለማምለጥ ስትል ዳጊን የመታችው። የብሌን እናትም በሽታ እንዳለባት ውሃ ስጠኝ ወይን በሩን ክፈትልኝ ስትል ሰለሞን ውሃውን ደፍቶ ነበር የሄደው። ሆኖም በስተመጨረሻ ዳጊ ደርሶ የብሌን እናት ልትሞት ነው ብሎ እንደምንም ብሎ ውሃ መሷ ላይ ደፍቶ የታሰረችውን ሁሉ ፈቷት እያለቀሰ እያለ እንዴት አድርጌ ነው ብሌንን አይኖቿንስ የማየው በገዛ እጅ እያለም እያለቀሰ ነበረ። እናቱም እንደሆነች አያውቅም። ሆኖም እሱ ጎንበስ ብሎ እያለቀሰ እያለ የብሌን እናት ትነቃለች። እሷም ቀስ ብላ በሆነ እንጨት ነገር ትመታውና ልታመልጥ ስትል ሰለሞን ይመጣል። ሰለሞንም ከመጣ በኋላ በያርፈሽ ተቀመጪ ብሎ ያስቀምጣትና ዳግምንም እንደ ቅድሞ እንዳትንከራፈፍ ብሎ ትቶት ይሄዳል። እሷም እንዴት ካዲነክ አብረን በልተን ያለኝን አቅርቤ አብረን ከበላን በኋላ ጭራሽ ክደ ታግተኛለህ ወይ ካዲነ በማለትም ትቆጣዋለች። ልጄ ጥሩ ልጅ አገኘች ብዬ አመስግኜ ሳልጨርስ አንተ ካድከን ብላም ትለዋለች። ከዛን የብሌን እናት አንቺ አትረጅኝም፣ እኔ ባላክትሽ ኖሮ እኮ ሊገሉሽ ነበረ። እኔ አንቺ ሞተሽ ብሌን ስታዝን ማየት ስለማልፈልግ ነው ያገትኩሽ ብሎ ይላታል። እሷም ዝም በል አሁን ምንም ነገር እንዳታወራ አንተ ካዲነ ብላም እጅግም እየነገረችው ነበር። አሁን አትረጅኝም በማለትም ካላት በኋላ እሱም እያለቀሰ ነበር ቤት የመጣው። ሆኖ ብሌንም እያባበለችው አይዞ እያለችው እያለ ስልክ ይደወልላታል። ስልክም ሲደወልላት አጋዦቹ ናቸው ብላ ትለዋለች። እዛን ስልኩን ካነሳች በኋላ በይ አንቺ በረሮ የምንልሽን ታደርጊያለሽ ብሎ ይላታል። እናትሽ እኛ እጅ እስካለች አሁን እኔ ምልሽን ነገር ፈጽሚ ብሎ ይላታል። እሷም ምንም ነገር አደርጋለሁ ምንድን ነው በማለት ትጠይቀዋለች። ስትጠይቀውም አሁን ካለሽበት ቤት ኮተትሽን ሰብስበሽ ቶሎ ትወጫለሽ። ከዛ ቤት ትወጪና ሌላ ቤት ትገቢያለሽ። አሁን መኪና ይላክልሻል። ኮተትሽን ሰብስበሽ ከአሁን ወዲህ አልመለስም፣ ሰው ቤት መስራት በቃኝ ብለሽ ሰላምን ተሰናብተሽ መኪና ይመጣልሻል። እዛ መኪና ውስጥ ትገቢያለሽ። ከዛ ከእናትሽ ጋራ ትገናኛለሽ ብሎ ይላታል። እሷም እሺ በቃ እናቴን ምንም እንዳታደርጓት እኔ እወጣለሁ ብላ ትላቸዋለች።
ሆኖም ስልኩን እንደዘጋች ዳጊ ምን ብለውሽ ነው ሲላት ከዚህ ቤት መውጣት አለብሽ ብለውኛል ትላለች። እሱም በፍጹም አትወጪም ብሎ ሲላት እኔ ለእናቴ ስል ማንኛውንም ነገር አደርጋለሁ እወጣለሁ ትለዋለች። እሱም እኔ እንዳገትኳት ግን ያወቅሽ ቀን ምን ታደርግኝ ይሆን እያለ እየተጸጸተ በፍጹም ብሎ ሲላት አይ እወጣለሁ ብላ ልብሶቿን ሰብስባ ሰላም ጋር ትሄዳለች። ሰላምንም እስካሁን ድረስ ስለነበረን ቆይታ አመሰግናለሁ። እናቴ ሸኝኝ፣ ካሁን ወዲህ ሰው ቤት መስራት አልፈልግም ብላ ትላታለች። ያለብኝንም ብር እከፍልሻለሁ ብላ ስትላት እኔ ብሩ ሳይሆን አሁን እናትሽ የለችም፣ የት ትገቢያለሽ? ለምንድን ነው የምትሄጂው? ብላ ስትላት አይ መሄድ አለብኝ ብላ ትላታለች። በፍጹም አትሂጂ ብላ ብትለምናትም መሄድ አለብኝ አለቻት። ቃልም ፋይሉን ለሌላ ሰው ልትሸጠው ነው። ፋይሉ ኦሪጂናል ይሁን እንጂ አንቺ የምትፈልጊውን ያህል ብር አስገባልሻለሁ እያላት ነው ያለው። እሷም ፋይሉን ኮፒ እያደረገች ቶሎ ሂድልኝ እያለች ከኔትወርኩ ጋር እየታገለች እያለ በር ይንኳኳል። እሷም ደንግጧ ብድግ እንዳለች ክፍሉ የእሷ በዚህ ተጠናቆ ብሌንም ስትወጣ ደግሞ እትዬ አንቺ አሰሪዬ ሳትሆኚ እናቴ ነሽ፣ ልክ እንደ እናቴ ነበር፣ ከልብ አመሰግናለሁ። ዳጊም ባለውለታዬ ነህ፣ እግዚአብሔር ካለህ በድጋሚ እንገናኛለን እያለች ቤቱን ሁሉንም ከተሰናበተች በኋላ ልክ በሩን ስትከፍተው ትደነግጣለች። የዛሬው ይህንን ይመስል ነበረ። ምን አይቷ ይሆን የደነገጠችው? ውድ የተከበራችሁ ይህንን ይመስላል።